ስለቀደምኩሽ ተናደሻል መሰለኝ። አረ በጭራሽ። ግን ደግሞ ጄሪ ላይ የፈጀውትን ጊዜ አንቺ ላይ ብጠቀም ተያይዘን እናድግ ነበር። ከኔ ምንድነው የምትፈልጊው? ማነሽ? የደፍኒ ልጅ ነኝ። ደፍኒ? አዎ። ለምን ደነገጥሽ? የወይዘሮ ሰማሃል ሰራተኛ ደፍኒ፣ በወይዘሮ ሰማሃል እጅ የተገደለች ሴት። እኔ ማመን አልቻልኩም። ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የተገሰችኝ እናቴ ራሱ እንዳንቺ አልተናገረች። ተመስጦ ላይ ነኝ። ለጆሪ ምግብ ያለውን ድምጽ መስማት አልፈልግም። ትዕግስቱን ስጠኝ። የዛች የጣረ ሞት እህት የልጅ እዚህ ተቀምጣለች። መቼም ለውርስ ነው። ቀጣይ እቅድሽ ማለቴ ምን ልታደርጊ አሰብሽ? ያው ከአቶ አምነን ጋር ፕሮግራም አድርገን ብንጋባ ደስ ይለኛል። ስለዚህ ሌሎቹንም ለመግደል ደግሞ ሌላ ጊዜ አለኝ ማለት ነው። ድርጅቱ ላይ ልትቀጥርሽ እንዳሰበሽ ነግራኝ ነበር። የሆነ ተው ብላኝ ነበር። ቀድሞ ሞት ነጠቀኝ እንጂ። ግድ የለም ስራውን ትሰሪያለሽ። ነገር ግን አንድ ነገር እንድናወራ ፈልጋለሁ። ምንድነው? እህቴ ያለችሽን ነገር ለኔም እንድታደርግ ፈልጋለሁ። ማለት ወይዘሮ ሜርሲን ማጥፋት። ማጥፋት? አዎ ማጥፋት። እንደ ሰማሃል ግዴታ ይነወጣለሁ። ድርጅቱንም ቢሆን እቆጣጠራለሁ። እናቴ ባንቺ ታያታለህ። አዎ የኔ ልጅ ሰማሃል አልሞተችም። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ምን ባስደግፍ አልታቁማት አስባ ነው? ደግሞ ዛሬ ዳኑ ከዚህ ትሄዳለች። ለምን? ትምህርት አላት። እሺ እንጫወታው። አንቺ እዚህ ጋር ቁጭ ትያለሽ። እኔ እፈራለሁ። ምንም የሚያስፈራ ነገር የለም። ታች እስክትደርሺ ድረስ ደስ የሚል አየር ትስቢያለሽ። እኔ ደግሞ የምገዛልሽን አታውቂም። እሺ? እኔ እፈራለሁ። የኔ ቆንጆ የማደርግልሽን አታውቂም። ታች ደግሞ እጠብቅሻለሁ። እሺ። አሁን እንጫወት። የሜርሲ ክፋት አሁን ላይ ከሲፈን የባሰ ይመስላል ማለት ነው። ሲፈን የገደለችው ወይዘሮ ሰማሃልን ነው። ሜርሲ ደግሞ አሁን ላይ የገደለችው ህፃን ዳኑን ነው ማለት ነው። ለምንድን ነው ህፃኗን መግደል ያስፈለጋት? ለምንስ ነው እሷን ከዛ ፎቅ ላይ መወርወር ያስፈለጋት የሚለውን ነገር ስናይ እዛ ቁም ሳጥን ውስጥ ሆና ወይዘሮ ሞርዚና ለአምነን ስትለው የነበረው ዳኑ ዛሬውኑ ትሄዳለች፣ ትምህርት አለባት የሚለውን ነገር በመናገሯ ህፃኗ ከመሄዷ በፊት ወይዘሮ ሞርዚናን የሚያበሳጫት እሷን እንድበቀላት የሚያደርገኝ ነገር ምንድን ነው በሚል አሁን ላይ ህፃኗ ላይ ጉዳት አድርሳለች ማለት ነው። ደረጃው ከፍ ያለ ስለሆነ ምናልባት ህፃኗ ህይወቷም ሊያልፍ ይችላል ወይ ደግሞ ከባድ ጉዳትም ሊደርስባት ይችላል ማለት ነው። ለምንድን ነው እሱ ሜርሲ አሁን ላይ የወይዘሮ ሞርዚናን የልጅ መግደል የፈለገችው የሚለውን ነገር ስናይ እሷ አሁን ላይ ከወይዘሮ ሞርዚና ጋር የጎሪጥ እየተያዩ ነው። ወይዘሮ ሞርዚናም ሜርሲ እንድትጠፋ ትፈልጋለች፣ ሜርሲም ወይዘሮ ሞርዚና እንድትጠፋ ትፈልጋለችና አሁን ላይ ደግሞ የልጇ እዛ ቤት ስትመጣ እሷን ልትበቀል የምትችለው በዚህ ነውና ህፃናውን ከፎቅ ላይ ልትወረውር ችላለች ማለት ነው። ሌላው ነገር ደግሞ አሁን ላይ ከሲፈን ጋር የተስማሙ ይመስላል ማለት ነው። ሁለቱም አላማቸው አንድ ነውና ሜርሲና ሲፈን አንድ ላይ ሆኖ በተለይ ሜርሲ ያንን ቪዲዮ ካሳየቻት በኋላ የሷም አላማ ይሄ ነገር እንደነበረና ሌላም ነገር አብሮ ሊሰሩ እንደሚችሉ ሲያወሩ ነበርና ግን ደግሞ ወይዘሮ ሞርዚና ስለዚህ ጉዳይ የምታውቀው ነገር የለም። ሲፈን ወይዘሮ ሰማሃልን እንደገደለቻት ምንም የምታውቀው ነገር የለምና አሁን ላይ ከዚህም በፊት ወይዘሮ ሰማሃል ቃል የገባችልሽን ድርጅት ውስጥ ስራ ትሰሪያለሽ የሚለውን ነገር ያንን ስራ እንደዛው ገብተሽ ትሰሪያለሽና ግን ደግሞ ሜርሲን እንዳጠፋት ታግዢኛለሽ የሚለውን ነገር ጠይቃት ነበር ማለት ነው። አሁን ላይ ሲፈንና ሜርሲ እንደተስማሙ ወይዘሮ ሞርዚና ምንም የምታውቀው ነገር የለምና ምናልባት ደግሞ ሲፈን ይሄንን ነገር ሄዳ ለሜርሲ እንደምትነግራትም የታወቀ ነው ማለት ነው። ሌላው ነገር ደግሞ የሲፈን ቀጣዩ እቅድ ነው። ሲፈን ወይዘሮ ሰማሃልን ብቻ ገላ እሷን አጥፍታ ለመቆም አይደለም የፈለገችውና እዛ ቤት ውስጥ ያለው ሁሉንም ሰው ማጥፋት ትፈልጋለች ማለት ነው። ምናልባት ሊሆን የሚችለው ትገላለች ብለን የማንጠብቀው ወይ ደግሞ እቅዷ ውስጥ ላይኖሩ የሚችሉት ምናልባት ቤሌን ብቻ ነች ማለት ነው። ጄሪም ሆነች አምነንም ሆነ ወይዘሮ ሞርዚናም ሆነች ሁሉ ለማጥፋት እንደምትፈልግ ነው። በተለይ ጄሪ
ጄሪ ከአምነን ጋር ሰርግ ደግሰን መጋባት አለብን የሚለውን ነገር ስትነግራት ሲፈን ያሰበችው ያንን ግርግር ተጠቅማ ሌላ ሰው ለመጉዳት ሌላ ሰው ላይ ያኔ ወይዘሮ ሰማሃል ላይ ያደረገችውን ነገር ለማድረግ ያቀደች ይመስላል ማለት ነው። ግን ደግሞ ሰርጉ ይሰረጋል ወይስ አይሰረግም የሚለውን ነገር ለማሰብ በአምነንና በጄሪ መካከል ያለውን ነገር ማሰብ በቂ ነው ማለት ነው። አምነን አሁን ላይ ባለው ነገር በጣም እየተበሳጨ ነው። ያኔ ከቤሌን ጋር እልህ ውስጥ ተጋብቶ ጄሪን መምረጡና ጄሪን ማግባቱ ትልቅ ስህተት እንደሆነ ተገንዝቧልና አሁን ላይ ጄሪ ስለማርገዟ ጄሪ የሱ ልጅ በሆዷ ስለመሸከሟ ያን ያክል ግድ የሚሰጠው አይመስልም ማለት ነው። ለዛም ነው ዛሬ ላይ በሷ በጣም ተናዶ በጥፊ የመታት ማለት ነው። እንደዚህ እሷ ላይ የሚበሳጨው አምነን ደግሞ እዛ ጋር ጄሪ ባቀደችው መሰረት ድጋሚ ሰርግ ደግሰን መጋባት አለብን የሚለውን ነገር ሊያስብ አይችልም ማለት ነው። እሱ አሁን ላይ ከቤሌን ጋር ነው መሆን የሚፈልገው። ግን ደግሞ እዛ ጋር እየተፈጠረ ነገር አለና ይሄንን ነገር እንዴት እንደሚያደርግ አይታወቅም። እሱ ራሱ እዛ ጋር ጄሪ እንደዛው እንዳረገዘች ልጁን ትውለድ እኔ ደግሞ አንቺን ነው የምፈልገው ብሎ ወደ ቤሌን ቢመጣ ራሱ ቤሌን ይሄንን ነገር እሺ ብላ አትቀበለውም ማለት ነው። ለምን ከተባለ ባለፈው ከዛራ ጋር ያወራችውን ነገር ማስታወስ ይቻላል ማለት ነው። እኔ ፍቅር ብዬ የራሴን ስሜት ተከትዬ ህፃኑ ላይ መፍረድ የለብኝም፣ ህፃኑ ከእናቱና ከአባቱ ጋር ነው ማደግ ያለበት ብላለችና ምናልባት እዚህ ጋር አምነን ይሄንን ፍላጎቱን ከሷ ጋር መሆን እንደሚፈልግ ለቤሌን ቢነግራት ራሱ ቤሌን ልትቀበለው አትችልም ማለት ነው። ሌላው ነገር ደግሞ ስለ ሲፈን እናት ነች። የሲፈን እናት ማን ይገደላት? እውነት ሲፈን እንደምታስበው ወይዘሮ ሰማሃል ገላት ይሆን የሚለውን ነገር ነው ማለት ነው። ያ ነገር እንዴት እንደሆነ ወይ ደግሞ እውነት ወይዘሮ ሰማሃል የሲፈንን እናት ገላለች የሚለው ነገር በግልጽ ባይቀመጥም ግን ደግሞ ያኔ ሲፈን ወይዘሮ ሰማሃልም በትራስ አፍና ልትገላ ስትልና የማን ልጅ እንደሆነች ስትነግራት ለምንድን ነው ወይዘሮ ሰማሃል በዛ ልክ የደነገጠችውና አይኗ የፈጠጠው የሚለውን ነገር ስናይ ምናልባት በመሃል የሆነ የተሳሳተ ነገር ይኖራል ማለት ነው። እኛም ወይዘሮ ሰማሃልም ባየናት ጊዜያቶች በዛ ልክ እዛ ጋር ሲፈን በምታስበው ልክ ሰው ላይ ጉዳት የምታደርስ ወይ ደግሞ የሰው ሕይወት የምታጠፋ አይነት ሴት አይደለችምና እዚህ ጋር ደግሞ የሲፈንን እናት ገላለች ብሎ መወሰን አይቻልም ማለት ነው። ሲፈን አሁን ላይ የምታስበው ለሜርሲም የነገረቻት እናቴን ወይዘሮ ሰማሃል ነች በእጇ የገደለቻት ብላለችና ለዛም ነበር ወይዘሮ ሰማሃልን የተበቀለችው። ግን ደግሞ ይሄ ነገር ምናልባት አይታወቅም፣ ምናልባትም ወደፊት ልናየው እንችላለን። እዚህ ነገር ውስጥ ግን የሜርሲ እጅ እንደሚኖርበት ግልጽ ነው ማለት ነው። ምናልባትም አይታወቅም። ከዚህም በፊት ሜርሲ እዛ ቤት መጣ የሲፈንን እናት ገላ ግድያው ደግሞ ወይዘሮ ሰማሃል እንደገደለችው እንዲመስል ነገሮችንም አቀነባብራ ሊሆን ይችላል ማለት ነው። እሷ ለወይዘሮ ሰማሃል ምን ያህል ጥላቻ እንዳላትና ምን ያህል እሷን ለማጥፋት ትተጋ እንደነበረ እኛም አይተናል ማለት ነው። ግን ደግሞ ይሄንን ነገር እዛ ጋር ሲፈን ማንሽ የማን ልጅ ነሽ አላማሽ ምንድነው ለምንድነው እዚህ ቤት የመጣሽው የሚለውን ነገር ሲፈንን ስትጠይቃትና ሲፈን የእናቷን ስም ለሜርሲ ስትነግራት ሜርሲ በጣም ደንግጣ ነበር ማለት ነው። ድንጋጤዋ ደግሞ ያኔ ወይዘሮ ሰማሃል ከመሞቷ በፊት የደነገጠችው ድንጋጤ ነውና ሜርሲም ስለዚህ ጉዳይ ስለ ሲፈን እናት የምታውቀው ነገር በግልጽ ይኖራል ማለት ነው። ሜርሲ ደግሞ አሁን ላይ ቀጣዩ እቅድዋ ወይዘሮ ሞርዚና ይመስላልና ለዛም ነበር እዛ ቁም ሳጥን ውስጥ ከመግባታቸው በፊት ከጄሪ ጋር የወይዘሮ ሞርዚና ክፍል ገብቶ የሷን ቦርሳዎች ለመፈተሽ ያሰቡት ማለት ነው። ምንድነው የሚፈልጉት? ለምንስ ነው ቦርሳዋን መፈተሽ ያስፈለጋት የሚለውን ነገር ስናይ ምናልባት ሜርሲ የሆነ ነገር ትፈልጋለች ለውርስ ማለት ነው። ለዛም ነበር ስለ ውርስ ጉዳይ ቢሆን ነው እሷ እዛ ቤት የመጣችበትና ለዛም ነበር ህፃኗ በመጣችበት የወይዘሮ ሞርዚና የልጅ ልጅ ምናልባት ለውርስን የመጣችው የሚለውን ነገር ያነሳችው ማለት ነው። ይሄንን ሐሳብ ማንሳቷ ራሱ ሜርሲ የሷም አላማ የውርስ ጉዳይ እንደሆነ ነው ማለት ነው። ለዛ ነገር ደግሞ ምናልባት አንዳንድ ዶክመንቶችን ወይዘሮ ሰማሃል ከመሞቷ በፊት ያስቀመጠቻቸው ዶክመንቶች አሁን ላይ ወይዘሮ ሞርዚና ጋር ሊኖር ይችላል በሚል ሊሆን ይችላል አሁን ላይ የሷ ክፍል ገብታ የሷን ቁም ሳጥን ለመፈተሽ ያሰበችው ማለት ነው። ምናልባትም ዶክመንቶችን ወስዳ ያለውን ንብረት እንዳለ እንዴት ወደ ራሷ እንደምታዞር ወይ ደግሞ እንዴት ለመውሰድ እንደምታስብ ነገሮችን ለማመቻቸት
አስባም ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ ወይዘሮ ሞርዚና ምንድነው ልታስብ የምትችለው? መጀመሪያ ራሱ የወይዘሮ ሰማሃል ድንገት መሞትና ያኔ የተላከው የሰው እጅ ትልቅ እንቆቅልሽ ሆኖባታልና ይሄንን ነገር ማን ነው የሚያደርገው? እህቴን ማን የገደላት? ያንን እጅስ ማን ይላከው? እጁ ደግሞ የአሮን ነውና ይሄንን ነገር ማን ያደረገው የሚለውን ነገር እያሰበች ነበርና በዚህ መሃል ደግሞ የሷ የልጅ ልጇ የዳኑ ከዛ ደረጃ ላይ ከዛ ፎቅ ላይ መወርወርና ህፃኗ ላይ ጉዳት መድረስ ወይዘሮ ሰማሃልንም የገደለው ሰው ህይወቷን የነጠቀው ሰው እዛ ቤት እንደሆነ አሁን ላይ ግልጽ ይሆንላታል ማለት ነው። ግን ደግሞ እሷ ብትጠየቅ ወይዘሮ ሞርዚና ይሄንን ነገር ማን ሊያደርግ ይችላል ብለሽ ታስቢያለሽ የሚለው ጥያቄ ቢቀርብላት በቀጥታ ልትል የምትችለው ሜርሲ ነው ማለት ነው። አሁን እሷ የጎሪጥ እያየቻት ያለችው ወይ ደግሞ ከሜርሲ ጋር ደርቢ ውስጥ ያለችው ምናልባት ከዚህም በፊት የተያያዘ ቂምም ሊኖር ይችላል ማለት ነው። ለዛም ነበር ወዲያውኑ እንደመጣች ያኔ የለቅሶ ጊዜ ሜርሲ ምን ፈልጋን የመጣችው የሚለውን ነገር አስባ መልቀረችም እሷንም ጠይቃለች ማለት ነው። ባለፈውም እኛ እንዳየነው ለአንድ ሰው ደውላ ሜርሲ ምን ፈልጋን የመጣችው ያንን ነገር አጣርተህ ንገረኝ ብለዋለችና አሁን ደግሞ የህፃኗ ላይ ጉዳት መድረስ ምናልባት አፏን አውጥታ ሜርሲን ይሄንን ነገር አንቺ ነሽ ያደረግሽው፣ እህቴንም የገደልሻት አንቺ ነሽ የሚለውን ነገር ልትናገራት ትችላለች ማለት ነው። ግን ደግሞ ህፃኗ ከዛ ላይ ተወርውራ ምናልባት እንደ እድል ሆኖ ከተረፈችና እንደዚህ ያደረጋትን ሰው ከተናገረች ምናልባት ነገሮች ሊቀሉ ይችላሉ ማለት ነው። ግን ደግሞ ህፃኗ ህይወቷ ካልተረፈ ይሄ ነገር አሁንም ትልቅ ራስ ምታት እንደሚሆንባቸው የታወቀ ነው ማለት ነው።